ሱዳን በሰሜን በኩል የጦር መሳሪያና የታጠቁ ኃይሎችን የማሻገሪያ ፖርት እና ድልድይ ሆና እያገለገለች ትገኛለች። የአገሪቱን ድንበር ጥሶ መግባትና የጦር አየር መንገድ አድርጎ መጠቀም የአንድን ሀገር ሉዓላዊነትን በቀጥታ የመካድ እና የመድፈር ተግባር ነው። ከዚህ በበለጠ ደግሞ ግብፅ ከመጋረጃ ጀርባ ሆና የምታደርገው ሴራ ሊሰመርበት ይገባል። ግብፅ ታሪካዊ ጠላትነቷንና የታላቁ ህዳሴ ግድብን አጀንዳ መነሻ በማድረግ የኢትዮጵያ ማዕከላዊ መንግስት ለማዳከም የጦር መሳሪያ፣ የቴክኒክና የገንዘብ ድጋፍ ታፈሳለች። የውጭ ኃይሎች ለኢትዮጵያ ህዝብ ደህንነት ወይም ለትግራይ ህዝብም ሆነ ለአማራ ህዝብ እድገት ብሎ አይደለም መሳሪያ የሚያቀብሉት። ዓላማቸው ኢትዮጵያን ደካማ፣ የተበታተነችና ጥገኝነት ያመጣት ሀገር ማድረግ ነው። ይህ ደግሞ በየትኛውም የኢትዮጵያ ዜጎች ዘንድ በፍጹም የሚቀበሉት አይደለም። ሁለተኛውና እጅጉ አሳዛኝ ነጥብ ደግሞ የውስጥ ኃይሎች አካሄድ ነው። የትግራይ ኃይሎች እና የፋኖ አካላት ተጣምደን ወይም አንድ ሆነን በማለት የሚያደርጉት እንቅስቃሴ የገዛ ሀገራቸውን ህልውና የሚፈታተን ነው። የፖለቲካ ጥያቄና የብሔር ጥያቄዎችን ይዞ መታገል አንድ ነገር ሆኖ ሳለ የውጭ ጠላቶችን በሚረዱትና በሚደገፉት መድረክ ላይ ሆኖ የገዛ ሀገራቸውን ለማንበርከክ መሞከር ግን የታሪክ ተጠያቂነትን ያስከትላል። ቀደም ሲል የነበሩ የፖለቲካ እርስ በርስ ግጭቶች ሳይነስ አሁን ደግሞ የውጭ ኃይሎች መሳሪያና ረድኤት ተቀብሎ የገዛ ሀገሩን ማወክ የትኛውንም ብሔር ወይም ህዝብ ተጠቃሚ አያደርግም። ይህ አካሄድ የገዛ ዜጋውን እንደ ከለላ በመጠቀም ወጣቶችን በጉልበትና በግዳጅ ወደ ጦርነት ግንባር ማገድ ነው። ዜጎች በገዛ ሀገራቸው ሰላም አጥቶ ወጣቶች ትምህርታቸውንና ስራቸውን ትቶ እንደገና የመሳሪያ እራት እንዲሆኑ ማድረግ ፍጹም ስህተትና አሳዛኝ ተግባር። በዚህ ሁሉ የፖለቲካ ቁማርና የጂኦፖለቲካዊ ሴራ መሃል በመከራ ውስጥ ያለው ማን ነው? ምስኪኑ የትግራይና የአማራ እና አጠቃላይ ኢትዮጵያ ህዝብ ነው።